ሰላም እንዴት አመሻችሁ? በቅድሚያ እንኳን ደህና መጣችሁ ማለት እንፈልጋለን። ዛሬ ዊክ 4 11ኛ ቀናችን ላይ ነው የምንገኘው። በዋናነት የምንመለከተው ስለ ዲጂታል ማርኬቲንግ ሞር ፎከስ አድርገን የምናይበት ሴሽናችን ነው። እንዲሁም ደግሞ የዛሬው በዋና ታይትላችን ደግሞ ሶሻል ሚዲያ ማርኬቲንግ የሚል ይሆናል ማለት ነው። ከዚህ በፊት ያየናቸው ሌሰኖች አሉ። ዊክ 1 ላይ ሞር ስለ UI UX ተመልክተናል። ዊክ 2 ላይ ደግሞ AI ኢሴንሻልን ተመልክተናል። ዊክ 3 ላይ ደግሞ ዌብሳይት ዲቨሎፕመንትን እንዲሁም AI ኤጀንት ዲቨሎፕመንትን ተመልክተናል። ከዛ በተጨማሪ ደግሞ እንዴት ነው ማርኬት ልናደርግ የምንችለው ዲጂታሊ ደግሞ እነዚህን የሰራናቸውን ነገሮችም እንዲሁም ደግሞ ሌሎች ቢዝነሶችም ቢሆኑ እንዴት ነው በዲጂታል ማርኬቲንግ ራሳችንም ሰርቪሳችን ወር ደግሞ ፕሮዳክታችንም እንዴት ነው ብራንድ ልናደርግ የምንችለው ወር ደግሞ ማርኬት ልናደርግ የምንችለው የሚለውን ነገር ነው የምንመለከተው ማለት ነው በዲጂታል ማርኬቲንግ ሴሽናችን። ሰኞ ዕለት ዲጂታል ማርኬቲንግን ተመልክተናል። ዲጂታል ማርኬቲንግ ላይ ምን ነገሮች አሉ፣ በምን አይነት ዌይ ነው ዴሊቨር ልናደርጋቸው የምንችለው ወር ደግሞ እንደ ፕሮፌሽንም ደግሞ ከያዝን የተለያዩ ፕሮፌሽኖች አሉ። ስለዚህ ከዛ አንጻር ተመልክተናቸዋል። ዛሬ ደግሞ በዋናነት ፎርም ኦፍ ዲጂታል ማርኬቲንግ ብለን ሜንሽን ካደረግነው ሶሻል ሚዲያ ማርኬቲንግ እንጀምራለን ማለት ነው። በዋናነት ሶሻል ሚዲያ ማርኬቲንግ ላስት ላይ ሜንሽን እንዳደረግነው ሶሻል ሚዲያዎችን በመጠቀም የምንሰራው ማንኛውንም ብራንዳችንን ቢውል ለማድረግ ዌብሳይት ትራፊክ ማምጣት ሊሆን ይችላል ወር ደግሞ ሴልሳችንን ለመጨመር ሶሻል ሚዲያዎችን በመጠቀም የምንሰራው ማርኬቲንግ ነው ሶሻል ሚዲያ ማርኬቲንግ የምንለው። ላይክ የተለያዩ ፕላትፎርሞችን በመጠቀም የምናደርጋቸው ማርኬቲንጎች ማለት ነው። ላይክ ኢንስታግራምን ሊሆን ይችላል፣ ቲክቶክን፣ ሊንክዲንን፣ ፌስቡክን የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም ከኦዲየንሳችን ጋር ኦር ደግሞ ከከስተመራችን ጋር ኢንጌጅ የምናደርግበት ዳታዎችን ኤክስቼንጅ የምናደርግበት ማርኬታችንን ኦር ደግሞ ካምፔናችንን ራን የምናደርግበት እንደ ፕላትፎርም የምንጠቀም ከሆነ ዛቲስ ሶሻል ሚዲያ ማርኬቲንግ እንለዋለን ማለት ነው። ላስት ላይ ሜንሽን አድርጌላችኋለሁ ዲጂታል ማርኬቲንግ እና ሶሻል ሚዲያ ማርኬቲንግ ዳር ዲፈረንስ። ሶሻል ሚዲያ ማርኬቲንግ ሲሆን ሶሻል ሚዲያዎቹ ፕላትፎርሞቹ ላይ ነው ማተር የምናደርገው። ዲጂታል ማርኬቲንግ ሲሆን ሶሻል ሚዲያንም ኢንክሉድ ያደርጋል ፕላስ ደግሞ ኢሜል ማርኬቲንግን፣ SMS ማርኬቲንግ ኦር ሞባይል ማርኬቲንግ የምንለውን ኢንፍሉዌንሰርን፣ አፊሊየትን ሌሎቹንም ኢንክሉድ ያደርጋል። ስለዚህ እሱን ሰፓሬትሊ መመልከትና መረዳት መቻል አለባችሁ። ሶሻል ሚዲያን ዲፋይን ካደረግነው ለምንድነው ሶሻል ሚዲያን የምንጠቀመው? ላይክ እንደ ቢዝነስ ደግሞ በዋናነት ሶሻል ሚዲያ ለቢዝነሶች ኦር ደግሞ አንድ ቢዝነስ ሶሻል ሚዲያ የሚጠቀም ከሆነ ምን አይነት ቤኔፊቶች አሉት የሚለውን ነገር እንመልከት። ዘ ፈርስት ዋን ኢንክሪዝ ብራንድ አዌርነስ ነው። ላስት ላይም ዲጂታል ማርኬቲንግ ላይ ሜንሽን አድርገናቸዋል ከጥቅማቸው ከኢምፖርታንስ አንጻር። እንደ አጠቃላይ ብራንድ አዌርነሳችንን ቢውል ለማድረግ ስትሮንግ የሆነ ኦንላይን ፕሬዘንስ እንዲኖረን ሞር ሶሻል ሚዲያውን ከፍተኛ አስተዋጽኦ ይወስዳል ማለት ነው። ፕላስ ደግሞ ስቴይ አሄድ ኦፍ ኮምፒውተሮቻችን ከኮምፒውተሮቻችን በልጠን ለመገኘት ኮምፒውተሮቻችን ሚንስ ሌሎች እኛን የሚመስሉ ቢዝነሶች ኦር ደግሞ የኛ ኢንዱስትሪ ውስጥ ያሉ ቢዝነሶችን በልጠን ለመገኘት ሞር ሶሻል ሚዲያ እንጠቀማለን። ፕላስ ደግሞ ከኦዲየንሶቻችን ጋር ዲጂታል እንዳጠቃላይ ቱ ዌይ ኮሚኒኬሽን ነው ብለናል። ኦር ደግሞ በሁለቱም በብራንድም ሳይድ በኦዲየንስም ሳይድ ኮሚኒኬት ማድረግ እንችላለን። ስለዚህ ከከስተመሮቻችን ጋር ዳይሬክትሊ ኢንተራክሽኖችን ለማድረግ ዛት ሚንስ ትረስት በጣም እናደርጋለን ማለት ነው። ከዛ በተጨማሪ ሴልስ ነገሮችን እንዲሁም ደግሞ ሊዶችን ለማግኘት ላይክ ሊድስ ሚንስ ፖቴንሻል ከስተመር የምንላቸውን ሰዎች ማለት ነው ሊገዙን አቅሙ ያላቸው ወር ደግሞ የኛን ፕሮዳክት የኛን ሰርቪስ ሊጠቀሙ የሚችሉ ሰዎችን የምናገኝበት ሜካኒዝም ነው። ላይክ አብሶ ደግሞ አድቨርታይዚንግ ስንሰራ በዛ አይነት ወይ ሶሻል ሚዲያዎችን ፐርፐዝሊ ለቢዝነሳችን እንጠቀምባቸዋለን ማለት ነው። ከዛ በተጨማሪ ደግሞ ሞር ኦዲየንሶቻችንን ታርጌት ለማድረግ ኦዲየንሶቻችንን ለማግኘት በብዛት ከሌሎች ዲጂታል ማርኬቲንግ ፎርሞች አንጻር በኢትዮጵያም ኮንቴክስት በውጭም ኮንቴክስት ሞር ሰዎች ጊዜያቸውን ሶሻል ሚዲያ ላይ ነው የሚያጠፉት። ስለዚህ እንደ ኦዲየንስ ልንይዛቸው እንችላለን ወር ደግሞ እንደ ከስተመራችን አድርገን የኛን ፕሮዳክት የኛን ሰርቪስ ማምጣት እንችላለን ማለት ነው። ስለዚህ ሞር ሶሻል ሚዲያን በዚህ ምክንያት እንጠቀማለን። ለምሳሌ አንድ ካፌ ሎካል ካፌ ቢኖር ሞር ኢንስታግራምን በብዛት ይጠቀማል። ዳት ሚንስ አዲስ የሆነ የኮፊ ፍሌቨሮች ካሉት አዲስ የሆነ ታይፕ ኦር ደግሞ አዲስ የሆነ ሜኑ ነገር ይዞ ከመጣ ሞር እሱን ኦዲየንሱን አትራክት ለማድረግ ቪዥዋል በሆነ ወይ ኦዲየንሱ ጋር ኢንስታግራምን በመጠቀም ፖስት ያደርጋል። ስለዚህ ሞር ከስተመሮችን አትራክት እያደረገ ምን አይነት ኮፊ ነው ኦር ደግሞ ምን አይነት ፍሌቨር ነው የሚለውን ነገር
ቴስት ለማድረግ ወደ ካፌው እንዲሄዱ ያስችላል ማለት ነው። ከዛ ውጪ እንደ አጠቃላይ ሶሻል ሚዲያን ስናስብ መረዳትና ማወቅ ያለብን ነገሮች አሉ። ዋን ኦፍ ሶሻል ሚዲያ ስትራቴጂ የምንለው ነው። ሶ ሁላችንም ያው አዲስ ዓመት ሲመጣ ፕላን እናደርጋለን። ኖርማሊ እቅድ ይኖረናል። በዚህ ዓመት ይሄንን ነገር እናደርጋለን፣ በዚህ ዓመት ይሄንን እማራለሁ፣ ኦር ደግሞ በዚህ ዓመት ይሄንን እገዛለሁ የሚል የተለያዩ ፕላኒንጎችን እናወጣለን። ሶ ልክ እንደዛ ኖርማሊ አንድ ካምፓኒ ኦር ደግሞ አንድ የግላችንን ቢዝነስ ከሆነ ሶሻል ሚዲያ ማርኬቲንግ እንስራለት ካለን ስትራቴጂ መንደፍና ስትራቴጂ ማውጣት ይኖርብናል። ሶ ስትራቴጂያችንን ደግሞ ስናወጣ የሚያስፈልጉ ስቴፖች ኦር ደግሞ መከተል ያለብን ስቴፖች አሉ። እንደ አጠቃላይ ግን ስትራቴጂ የምንለው ኦር ደግሞ ሶሻል ሚዲያ ማርኬቲንግ ስትራቴጂ የምንለው ምንድነው? ኢትስ አ ፕላን። ኖርማሊ አውትላይን ነው የምናደርገው። ምን አይነት ሶሻል ሚዲያዎችን እንጠቀማለን፣ ምን አይነት ኮንተንቶችን ልናዘጋጅ እንችላለን፣ ምን አይነት ኦዲየንስ ነው ያለን፣ ሌሎች አሁን የምናያቸውን ነገሮች ኢንክሉድ አድርገን ጎላችንን አቺቭ ለማድረግ የምንጠቀምበት አንዱ ፕላን ሜትድ ይሆናል ማለት ነው ሶሻል ሚዲያ ስትራቴጂ የምንለው። ሶ በተቻለ አቅም ክሊር የሆነ ስትራቴጂ ባወጣን ቁጥር ሞር ኦንላይን ያለንን ፕሬዘንስ ማክሲማይዝ ማድረግ እንችላለን። ፕላስ ደግሞ ሴልሶችን ኦር ደግሞ ቤተር ሪዛልት ድራይቭ ማድረግ እንችላለን። ሶ ማተር የሚያደርገው ስትራቴጂያችንን በምን አይነት ወይ እናወጣዋለን ኦር ደግሞ ዲቨሎፕ እናደርገዋለን የሚለው ነገር ነው። ስለዚህ እሱ ላይ በደንብ አተኩረን መስራት ይኖርብናል ማለት ነው። ስለዚህ ስትራቴጂያችንን ስናወጣ በዋናነት ጀነራላይዝ ለማድረግ እነዚህን ነገሮች እንጠቀማለን። ፈርስት ዋን ሪሰርች እናደርጋለን። ሶ ሪሰርች ስናደርግ ኖርማሊ ኤኒ ቢዝነስ ካንቫስ ላይ ኦር ደግሞ ቢዝነሳችንን ዲቨሎፕ ስናደርግ ማርኬት ሪሰርች ይሰራል። ሶ ከሱ በተጨማሪ ደግሞ እንደ አንድ ማርኬተር ኦር ደግሞ እንደ አንድ ሶሻል ሚዲያ ማናጀር ምን እናደርጋለን? ሪሰርች እናደርጋለን። ማርኬቱ ምንድን ነው የሚለውን ነገር፣ ምን አይነት ኢንዱስትሪ ነው፣ ሌሎች ምን አይነት ካምፓኒዎች አሉ እዚህ ኢንዱስትሪ ላይ ኦር ደግሞ እዚህ ቢዝነስ ላይ፣ ሶ ምን አይነት ኦዲየንሶችስ ይኖሩናል፣ ታርጌት ኦዲየንሶቻችን እነማን ናቸው የሚሉትን ነገሮች ሞር ሪሰርች እናደርጋለን መጀመሪያ። ከዛ በተጨማሪም ደግሞ እንደ አንድ ሶሻል ሚዲያ ማናጀር ደግሞ ስራችን ላይ ደግሞ ስንገባ ራሱኑ ሶሻል ሚዲያችንን ፕሬዘንስ ካለው ኦዲት እናደርጋለን። ሰልፍ ኦዲት ቼክ እናደርጋለን። ሶ ሶሻል ሚዲያችን ምን አይነት ፖስቶች አሉት፣ ዊክነሱ ምንድን ነበረ፣ ከዚህ በፊት ሌላ ሰው እየሰራው ከነበረ ያ ሶሻል ሚዲያ ምን አይነት ዊክነሶች ነበሩት፣ መቼ ነው ፖስት የሚያደርጉት፣ ምን አይነት ኮንተንት ነው የሚሉትን ነገሮች እንደ አጠቃላይ ሪሰርች እናደርጋለን። ሶ ኮምፒውተሮቻችንን ዘሴም ቲም ዘሴም ቢዝነስ ላይ ዘሴም ሌየር ላይ ያለውን ካምፓኒ ሰሌክት እናደርግና ምን አይነት ፖስቶችን ፖስት እያደረጉ ነው ኦር ደግሞ ምን አይነት ኮንተንት ነው የሚለቁት፣ ምን አይነት ሶሻል ሚዲያዎችን ይጠቀማሉ፣ ፕላስ ምን አይነት ኢንጌጅመንት አላቸው፣ ላይክ ፖዚቲቭ ኢንጌጅመንት ነው ኔጌቲቭ ኢንጌጅመንት ነው ያላቸው፣ በምን አይነት ወይ ነው ኮንተንታቸውን ዴሊቨር የሚያደርጉት የሚሉትን ነገሮች እያንዳንዱ ነገሮች ሪሰርች እንሰራለን። ሶ ያንን የሰራነውን ሪሰርች እንደ ዳታ ይዘነው ለኛ ዊክነሳቸውን እያሻሻለን ስትሬንግዛቸውን ደግሞ እያስቀጠለን ለኛ ቢዝነስ እናመጣዋለን ማለት ነው። ሶ ያ እንደ ሪሰርች አንደኛው ስትራቴጂ ስንጀምር የምንሰራው ይሆናል። ሶ ከሪሰርች በተጨማሪ ደግሞ ጎላችንን ዲፋይን እናደርጋለን። ኖርማሊ ሃይላይት ልንገራችሁና እንደ ዋንድ እያየናቸው እንሄዳለን። ሶ ጎላችንን ክሊርሊ ዲፋይን እናደርጋለን። ፕላስ ታርጌት ኦዲየንስ ይኖረናል። እነማን ናቸው የኛ ኦዲየንስ ኦር ደግሞ የኛ ፕሮዳክት የኛ ሰርቪስ ለእነማን ነው መድረስ ያለበት የሚለውን ነገር ዴሊቨር የምናደርግላቸውን ከስተመሮቻችንን አይደንቲፋይ እናደርጋለን። ደን ኮንተንት ፕላናችንን ደግሞ እናዘጋጃለን። በምን አይነት ወይ መቼ ፖስት እናደርጋለን፣ ምን ነገሮችን ከፒላር አንጻር ባለፈው ኮንተንት ፎርም እና ኮንተንት ፒላር አይተናል። ስለዚህ ከኮንተንት ፎርሙ ከኮንተንት ፒላሩም አንጻር ምን አይነት ነገሮችን ዴሊቨር እናደርጋለን የሚሉትን ነገሮች ካፕሽን እናደርጋለን ማለት ነው። ዘን ፕላትፎርማችንን ኦፕቲማይዝ እናደርጋለን። ከዛ በኋላ ስኬጁል ማድረግ ያለብንን ስኬጁል እናደርጋለን። ደን አናሊቲክስ እና አዳፕቴሽንን እንሰራለን ማለት ነው። ሶ ነጠል ለማድረግ እንሞካከር። ሶ በፈርስቷን ሪሰርች ብያችኋለሁ፣ ግን ከዲፋይን ዩር ጎል ከሚለው ነው የምንጀምረው እንደ መጀመሪያ ስቴፓችን የምንወስደው። ሪሰርች ያው ቤዚካሊ ማድረግም ስላለብን እንደ ዳታ ጋዘሪንግ ስለሆነ የምንጠቀመው ማለት ነው። ሶ ስትራቴጂያችንን ስንነድፍ የመጀመሪያው ስቴፓችን የሚሆነው ምንድነው? ጎላችንን ዲፋይን ማድረግ ነው። ምን አይነት ጎል ነው የምንፈልገው? ላይክ ኤኒ ቢዝነስ አንድ አይነት ጎል አይኖረውም። ዛት ሚንስ ሴልስ ማምጣት ብቻ ቀጥታ ሞር ኦፍ ቢዝነሶች አስዩም የሚያደርጉት እንደዛ ነው። ነገር ግን ቀጥታ ኤኒ ቢዝነስ ለምሳሌ ዛሬ አሁን ቢዝነስ ጀመርኩብን ነገውኑ ጠዋት ሴልስ እንዲመጣልኝ አይደለም መፈለግ ያለብኝ። ሶ አዌርነስ መጀመሪያ ክሬት መደረግ መቻል አለበት ኤኒ ቢዝነስ ገና ሲጀምር ኦር ደግሞ የመጀመሪያው ሰሞኖች አካባቢ አዲስ ፕሮዳክት
ላውንች ስናደርግ ብራንዳችን አዌር መሆን መቻል አለበት። ኦዲየንሱ ጋር ሰዎች ጋር መድረስ መቻል አለበት። ማን ነው የሚባለው ነገር ሰዎች አንሰር መመለስ መቻል አለባቸው። ይሄ ካምፓኒ ማን ነው ሲባል ይሄ ካምፓኒ እንትና ነው የሚለውን ነገር መመለስ መቻል አለባቸው። እንደዛ ሲመልሱ ምን ሰራን እንላለን? ብራንድ አዌርነስ፣ ጎላችን ብራንድ አዌርነስ ነው እንላለን። ካለበለዚያ ደግሞ ኖርማሊ ፎሎወሮችን ማግኘት ከሆነ ሞር ኦዲየንሶቻችን እኛም ፎሎ እንዲያደርጉን ታሳቢ እናደርጋለን ማለት ነው። እንደ አንድ ጎል እንይዟለን። ቅድምም እንዳልኩት ከሴልስ አኳያ ደግሞ ብዙ ሽያጮችን ሰርቪሳችንንም አገልግሎታችንን እንዲጠቀሙ የምንፈልጋቸው ሰዎች ለማግኘት ከሆነ ሞር ሴልስ ማምጣት እንፈልጋለን። ፕላስ ደግሞ ኢንጌጅመንት ምንም ከሌለው ብዙ ፎሎወር አለው ነገር ግን ሶሻል ሚዲያችን ላይ ምንም ኮሜንትም አይሰጥም ላይክም አይደረግልንም ምናምን ነገር ከሆነ ሞር ኢንተራክሽናችንን ለመጨመር ኢንተራክቲቭ የሆኑ ነገሮችን ጎል አድርገን እንነሳለን ማለት ነው። ከዚህም ውጪ ሊዶችን ለማግኘት ከፈለግን ትራፊክ ነገሮችን ላይክ ዌብሳይት አዲስ ዌብሳይት ዲቨሎፕ ካደረግን ወር ደግሞ ዌብሳይታችንን ላውንች ካደረግን ወደ ዌብሳይታችን ትራፊክ እንዲመጣልን ሊሆን ይችላል። አፕሊኬሽን ከሰራን በኋላ አፕሊኬሽኖቹን ኢንስታል እንዲያደርጉልን ሊሆን ይችላል። አንደኛው ኦብጀክቲቫችን ቤዝድ ኦን አወር ኦብጀክቲቭ ሴት እናደርጋለን። ሴት ስናደርግ በምን አይነት ወይ ነው ሴት የምናደርገው? ኖርማሊ ስማርት ፍሬምወርክ ያው በተለያየ ፊልድ ላይ በፕሮጀክት ማኔጅመንትም በተለያየ ነገሮች ላይ ስማርት ሲባል እንሰማለን። ላይክ ስማርት የሆኑ ነገሮች ዛት ሚንስ ኖርማሊ ስማርትም መሆን አለበት። በእኛ ዊዛውት አብሪቬሽን ስማርትም መሆን መቻል አለበት። በአብሪቬሽኑም ደግሞ ስማርት መሆን መቻል አለበት። እንደ አጠቃላይ ግን ስማርትን መከተል አለበት። ኤስ ሚንስ ስፔሲፊክ ነው። ክሊርሊ ምንድን ነው የምንፈልገው የሚለውን ነገር ዲፋይን ማድረግ መቻል አለብን። ቅድም ባየናቸው ኦብጀክቲቮች ወር ደግሞ ጎሎች አማካኝነት ምንድን ነው እኛ የምንፈልገው ላይክ ስፔሲፊካሊ የምንፈልጋትን ነገር አይደንቲፋይ ማድረግ መቻል አለብን። እሱን ክሊርሊ ዲፋይን ካደረግን በኋላ ኤም ሚንስ ሜዠረብል ነው። ፕሮግረሳችንን በምን አይነት ወይ ነው ትራክ ልናደርገው የምንችለው ዲፋይን እናደርጋለን። ሞር ኦፍ ኒውሜሪካል ኦር ደግሞ ፐርሰንቴጅ ቢሆን ሪኮመንድ ይደረጋል። በቁጥር ልንለካውና ወር ደግሞ በፐርሰንት ቼክ ልናደርገው የምንችለውን ነገር ሜጀር የምናደርገው ይህንን ነገር ዴሊቨር አድርገነዋል አላደረግነው ነው የሚለውን ነገር ቼክ ለማድረግ የምንጠቀምበት ሜዠረብል ነው ወይ የሚለውን ማሟላት መቻል አለበት። ሌላኛው ደግሞ አቺቬብል ኦር ደግሞ አቴኔብል ነው። ሪያሊስቲክ የሆነ ነገር ጎላችን ትክክል ነው ወይ የሚለውን ነገር ቼክ ማድረግ አለበት። ለምሳሌ አንድ ካምፓኒ ለምሳሌ አሁን ዲል ባደርግና ሶሻል ሚዲያዎቹን ማኔጅ ላደርግላችሁና አሁን ያላችሁ ፎሎወር 10 ፎሎወር ነው። እስከ ነገ ማታ ድረስ እኔ 1 ሚሊዮን ፎሎወር አደርስላችኋለሁ ብላቸው እኔ ማን ነኝ የሚለው ነገር ጥያቄ ምልክት ውስጥ ይከተኛል። ቢኮዝ ኦፍ ለምሳሌ እነ ሜሲ እነ ሮናልዶ ምናምን ቢሆኑ ጀካን አቺቭ ማድረግ ይችላሉ። ስለዚህ 1 ሚሊዮን በአንድ ቀን ማድረስ ግን እኔ አቴል ለማድረግ ይከብደኛል። ስለዚህ እንደነዚህ አይነት ነገሮች ጎሌን ሪያሊስቲክ ነው ወይ ኦር ደግሞ አቺቭ አድርገዋለሁ ወይ የሚለውን ነገር ጥያቄ ምልክት ውስጥ ከተን በደንብ ቼክ እንድናደርግ ያደርገናል ማለት ነው። ከዛ በተጨማሪ አር ሚንስ ሪሌቫንት ነው። ሪሌቫንት ሚንስ ሞር ቢዝነሱ ጎሉ ጋር አላይን ያደርጋሉ ወይ። እያንዳንዱ ቢዝነሶች ኦር ደግሞ ኤኒ ቢዝነስ ላይክ ኦብጀክቲቭም ያስቀምጣሉ። ለምሳሌ በዚህ ዓመት የሆነ ፕላን የሚያደርጉት ነገር አለ ይርሊ ካላንደራቸው ላይ ኦር ደግሞ ኤኒ ቢዝነስ ላይ በዚህ ዓመት አቺቭ ማድረግ የሚፈልጉት ነገር። ስለዚህ ከዛ ጋር አላይን ያደርጋሉ የሚለውን ነገር ኦር ደግሞ እኛ የምንሰራው ሶሻል ሚዲያ ለምሳሌ እነሱ ሴልስ በጣም ጥማት ላይ ያሉ የሴልስ ጥማት እኛ ኖርማሊ ፎሎወር ነው እናንተ የሚያስፈልጋችሁ ብለን የፎሎወር መስራት የለብንም። ስለዚህ በደንብ ዲስከሽን ሪሌቫንት ጋር ይጠይቃል ከቢዝነስ ኦነሮቹ ጋር ኦር ደግሞ ቢዝነስ ከምንሰራላቸው ተቋማት ጋር ቼክ እናደርጋቸውና ምንድን ነው የሚያስፈልጋችሁ። አሁን ላይ ሞር የምፈልጉት ነገር ፎሎወር ማምጣት ነው፣ አፕሊኬሽን ዳውንሎድ እንዲደረግላችሁ ነው፣ ምንድን ነው የሚለውን ነገር ከነሱ ጋር ዲስከስ ካደረግን በኋላ ኦብጀክቲቭን የነሱን ኦብጀክቲቭ ያሟላል ወይስ ደግሞ አያሟላም የሚለውን ነገር እንመልሳለን ማለት ነው። ከዛ በተጨማሪ ታይም ባውንድድ ነው። ኤቭሪ ነገሮች ዴር ላይ ሊኖራቸው ይገባል። ፕላስ የአንድ ቀን ሲባልና የ3 ወር ሲባል ዲፈረንስ አለው። ታይማችንን ሊሚት ማድረግ መቻል አለብን። እነሱን ነገሮች እናስቀምጣለን ማለት ነው። ለምሳሌ አንድ የፈርኒቸር ሴልስ 20% መጨመር ፕላስ ደግሞ 1000 አዲስ ፎሎወሮችን ፌስቡክ እና ኢንስታግራም ላይ ኢንክሪዝ ማድረግ በፌስቡክ እና ኢንስታግራም ላይ ኢንክሪዝ ማድረግ። ይህንንም የማደርገው ደግሞ 3 ወር ጊዜ ውስጥ ነው። በሳምንት 4 ጊዜ ፖስቶች እያደረኩኝ እንዲሁም ደግሞ 2 ፕሮሞሽናል ካምፔኖችን ኢች መንዝ እያዘጋጀሁኝ ነው።
ብዬ ዋን ሴንቴንስ ነው ሞር ክሊርሊ በሆነ ወይ ዲፋይን የማደርገው እንጂ ስፔሲፊክ ብዬ ምናምን ኤም ብዬ ምናምን አይደለም። ሶ በአንድ ሴንቴንስ እያንዳንዱ ነገር ኮንቴን አድርጌ ኦር ደግሞ ኢንክሉድ አድርጌ ስማርት ጎሌን ዲፋይን አደርጋለሁ ማለት ነው። በተቻለ አቅም ለሰዎች ስታስረዱ ቢዝነስ ላይ ኦር ደግሞ የተለያየ አክሴፕትም ስታደርጉ ፎሎወራችሁን እንጨምርላችኋለን የሚባል ነገር ሶሻል ሚዲያ ማርኬቲንግ ላይ አይሰራም። በተቻለ አቅም ከላይም እንዳለው ዲፋይን ማድረግ መቻል አለባችሁ። ኢንክሪዝ ፎሎወርስ ሚንስ 5 ሶሻል ሚዲያ ሊኖራችሁ ይችላል። ስለዚህ 5ቱም ጋር እጨምርላችኋለሁ እያላችሁ ነው ፕሮሚስ እያደረጋችሁ ያላችሁት። ፕላስ ደግሞ በስንት እንደምትጨምሩ መቼ እንደምትጨምሩ ምናምን ሊሚቴሽን የለውም። ስለዚህ 100 ሺህም ትጨምራላችሁ ብለው ኤክስፔክት ሊያደርጉ ይችላሉ። 5 ሰውም ልጨምሩ ትችላላችሁ። ስለዚህ እያንዳንዱ ነገር ዲፋይን ማድረግ መቻል አለባችሁ ጎላችሁ ላይ። ሶ ሁለተኛው ስቴፕ ደግሞ ምንድነው? ታርጌት ኦዲየንሳችሁን አንደርስታንድ ማድረግ ኦር ደግሞ ናው ዩር ኦዲየንሳችሁን መረዳት። ማን ነው የኔ ኦዲየንስ የሚለውን ነገር በዲሞግራፊክ ሊሆን ይችላል፣ ሳይኮግራፊክ ሊሆን ይችላል፣ ቢሄቪየራል ሊሆን ይችላል፣ ጂኦግራፊክ ሊሆን ይችላል። እያንዳንዱ ነገር ኦዲየንሳችን ማን ነው የሚለውን ነገር አንደርስታንድ ማድረግ ይኖርብናል። ሶ ኦዲየንሳችሁ በኤጅ፣ በጀንደር፣ ያገባ ያላገባ ኦር ደግሞ ከሳይኮግራፊክ አንፃር ደግሞ በቫልዩ አቲቲዩዱን ቢሄቪየራልም ደግሞ ሾፒንግ ያደርጋሉ ወይ ብሮዝ ያደርጋሉ ወይ ባይንግ ያደርጋሉ ወይ እያንዳንዱ ነገሮች አይደንቲፋይ ማድረግ መቻል አለባችሁ። ሶ ከስተመራችሁ ማን ነው የሚለውን ነገር ክሊርሊ አይደንቲፋይ ካላደረጋችሁት እናንተ ኮንተንታችሁንም ልታዘጋጁ አትችሉም ማለት ነው። ሶ ለምሳሌ ኦዲየንሳችሁ የህፃናት ሊሆን ይችላል ኦር ደግሞ ህፃናት ብቻ የሚጠቀሙት ነገር ሊሆን ይችላል። ስለዚህ ህፃናቶች ምን ይመቻቸዋል? አኒሜት ነገሮች፣ የካርቶን ካራክተሮች ምናምን ይፈልጋሉ። ስለዚህ እነሱን ነገሮች አንደርስታንድ እያደረጋችሁ እንድትሄዱ ይረዳችኋል ማለት ነው ኦዲየንሳችሁን ባወቃችሁና በተረዳችሁ ቁጥር። ፕላስ ደግሞ ሎኬሽናችሁን አይደንቲፋይ ያደርጋል። ላይክ አዲስ አበባ ያለ ሰውና ክፍለ ሀገራት ላይ ያለ ሰው የተለያዩ ነገሮች እኩል አክሰስ አያደርግም ኦር ደግሞ እኩል አክሴፕት አያደርግም። ስለዚህ ማን ነው የኔ ኦዲየንስ ከባህል ከስቴት የተለያዩ ነገሮች አንፃር እናንተን ዲሞግራፊካሊ የሚወክል ሰው ኦዲየንሳችሁ ማን ነው? ለምሳሌ የጂም ቤት ብናነሳ ሞር ኦፍ እንደ ፕራይመሪ ኦር ደግሞ እንደ መጀመሪያ ኦዲየንስ ኦር ደግሞ ከስተመሮች ብዬ ማሰባቸው ላይክ ያንግ የሆኑ ሰዎች ከ20 እስከ 35 ዓመት ያሉ አክቲቭሊ ለሰውነታቸው በደንብ የሚሰሩ ሰዎች። ስለዚህ ከዛ በተጨማሪ ግን ኖርማሊ ሰከንድ ብዬ ሞር ኦፍ እድሜያቸው ደግሞ ከ40 ዓመት በኋላ የሆነ ለሄልዚያቸው ደግሞ ጤንነታቸውን ከእድሜ አኳያ ለሚመጡ ነገሮች ፕሮቴክት ለማድረግ ደግሞ የሚሰሩ ይኖራሉ። ሶ እንደዛ እያደረኩኝ ምን እሰራለሁ? ፐርሶና እሰራለሁ። ፐርሶና ሚንስ አንድን ሰው ኦር ደግሞ ኢን ግሩፕስ ሴግመንት አድርጌ ለምሳሌ እንደ ትሬኒንግ ኢንስቲትዩሽን ብዬ ኦር እንደ ኮሌጅ ብዬ ላስብና ስቱደንቶች ይኖራሉ ኦር ደግሞ አስተማሪዎች ይኖራሉ። በሁለቱ ብቻ ምሳሌ ልስጣችሁ። ለምሳሌ ተማሪ ካልኩኝ ስቱደንቶች ሞር ኦፍ ኤጃቸውን እናውቃለን። ስለዚህ ከ18 እስከ 25 ልል ይችላለሁ። ከዛ በኋላ ደግሞ የቴት ሊኖሩ ይችላሉ። ምን ሶሻል ሚዲያ ላይ ፕሬዘንሳቸው ይገኛል ምናምን እያልኩኝ እንደዚህ ሴግመንት እያደረግኩኝ ይቀጥላለሁ ኦዲየንሴን። ከዛ በኋላ ደግሞ በአስተማሪ በኩል እመጣለሁ። ቲቸር ላይ ደግሞ እድሜያቸው ሞር ኦፍ ከ28 በላይ ናቸው። ስለዚህ ከ28 እስከ 50ዎቹ ብዬ ምን አይነት ነገሮችን እንትን ይላሉ የሚለው ነገር ሴግመንት እያደረግኩኝ ታርጌት እያደረግኩኝ እሄዳለሁ ማለት ነው። ዘሴም ቲንግ ሳይኮግራፊክም እንደዛ እያደረግኩኝ ታርጌት አደርጋቸዋለሁ። ዘን ታርጌት ካደረግኩኝ በኋላ ፕላትፎርም ሰሌክት አደርጋለሁ። ሶ ፕላትፎርም ሰሌክት ሳደርግ ቤዝድ ኦን ኮምፒታቲቭ ካምፓኒዎቹ ሌሎች ካምፓኒዎቹ ምን አይነት ሶሻል ሚዲያ ላይ ነው ፕሬዘንሳቸው ያለው የሚለውን አንደርስታንድ አደርጋለሁ የመጀመሪያ። ሁለተኛ ደግሞ ኦዲየንሶችስ ምን አይነት ሶሻል ሚዲያዎች ላይ ነው የሚገኙት የሚለውን ነገር ኮምባይን አደርግና ሶሻል ሚዲያዎችን ሰሌክት አደርጋለሁ ማለት ነው። ሶ እያንዳንዱ ሶሻል ሚዲያ ስንጠቀም ዊዝ ሪዝን ነው። ለምሳሌ ፌስቡክ በዋናነት ለአድ ምቹ ነው። ስለዚህ አዶችን ለመስራት ኦር ደግሞ አዶችን ለማድረግ ከስተመራችን ጋር ኢንጌጅ ለማድረግ ብራንዳችንን አዌር ለማድረግ እንጠቀምበታለን። ፕላስ የሜታ ፕሮዳክት ሌላኛው ኢንስታግራም ነው። ኢንስታግራም ደግሞ ቪዥዋል ስቶሪ ቴሊንግ የሆኑ ነገሮችን ሞር ኦፍ ቪዥዋላይዝ የሆኑ ነገሮች ይመቸዋል ኢንስታግራም ላይ። እንዲሁም ደግሞ ኢንፍሉዌንሰር ኮላቦሬት አድርገን የምንሰራ ከሆነ ቲክቶክ ላይም ዘ ሴም ቲንግ ቫይራል ሾርት ቪዲዮዎችን የምንለቅ ከሆነ ኢንተርቴን ነገሮችን ያንግ ኦዲየንስ የምናገኝበት ብዙ ስለሆነ ኢንጌጅ የሚያደርግ ያንግ ኦዲየንስን ኢንጌጅ የሚያደርጉ ነገሮችን መልቀቅ መቻል አለብን። ከዛ በተጨማሪ ደግሞ ሊንክዲን አለ።
ሊንክድኢን ደግሞ ሞር ቢ2ቢ ማርኬቲንግ ኦር ደግሞ ቢዝነስ ቱ ቢዝነስ ማርኬቲንግን ፕሮፌሽናል ኔትወርኮችን ለማግኘት የምንጠቀምበት ፕላትፎርም ነው። ዘንድ ቴሌግራም አለ ዳይሬክት ኮሚኒኬት ለማድረግ ግሩፕ ላይ ኢንጌጆች ለማድረግ በኢትዮጵያ ኮንቴክስት ደግሞ ለከስተመር ሰፖርቲንግ ሞር ተመራጭነት አለው። ዩቲዩብ ደግሞ ስንመጣ ቤስት የሚሆነው ሎንግ ፎርም የሆኑ ኤዱኬሽናል ኦር ደግሞ ፕሮሞሽናል ቪዲዮ ኮንተንቶችን ፖድካስት አይነት ነገሮችን የምናዘጋጅ ከሆነ ሞር ዩቲዩብን ሰሌክት እናደርጋለን ማለት ነው። ስለዚህ በተቻለ አቅም ፕላትፎርም ፕሪፈር ስናደርግ ፎከስ ማድረግ ያለብን ቅድምም እንዳልኩት ኦዲየንሶቻችን የት ላይ ሊገኙ ይችላሉ የሚሉትን ነገሮች አንደርስታንድ ማድረግ አለብን። ከዛ በተጨማሪ ደግሞ በጀታችንን ማተር ያደርጋል። ላይክ ቲክቶክ ኦር ደግሞ ቪዲዮ ኮንተንት ሲሆን ትንሽ ኮስት ሊኖረው ይችላል። ስለዚህ ፕላስ ደግሞ ለምሳሌ ዩቲዩብም ከሆነ ዩቲዩብ የምንጠቀም ከሆነ በሳምንት አንዴ ኦር ደግሞ ሁለቴ ነው። በሳምንት 5ቱንም ቀን ኦር ደግሞ በሳምንት 7ቱንም ቀን ፖስት አደርጋለሁ የምንል ከሆነ ፕሮዳክቲቭ የሆነ ግሩፖች ኦር ደግሞ ቲሞች ያስፈልጉናል። ስለዚህ ለዛ በጀት አለን ወይ የሚለው ነገር ጥያቄ ምልክት ውስጥ እንከታለን ማለት ነው ፕላትፎርማችንን ሰሌክት ስናደርግ። ሶ በተቻለ አቅም ሁሉም ፕላትፎርም ላይ መገኘት መቻል የለብንም። ላይክ 2-3 ፕላትፎርሞችን ዳይሬክትሊ ሰሌክት አድርገን እነዛ ነገሮች ላይ ሞር ኢፈርት እናወጣለን ማለት ነው። ፕላትፎርሞች ላይ ፎከስ እናደርጋለን። ሶ the highlight part ኦፕቲማይዝ ምን ማድረግ አለብን የሚለው ነገር the highlight part እዚሁ ሶሻል ሚዲያ ላይ ልንገራችሁ። ሶ ኤኒ ቢዝነስ ሶሻል ሚዲያ ቢዝነስ አካውንታችሁን ስንከፍተው ደግሞ ስትከፍቱ 4 ነገሮችን ቤዚካሊ ሪማይንድ ማድረግ መቻል አለባችሁ። የመጀመሪያው ኢዚ የሆነ እና ሪሜምበር የሆነ ዩዘር ኔሞችን መጠቀም መቻል አለባችሁ። ሶ በተቻለ አቅም ሃይፈን ነገሮችን ቁጥር ነገሮችን ምናምን እንደ ፕሮፌሽናል መጠቀም የለባችሁ። ፕላስ ደግሞ በሁሉም ሶሻል ሚዲያ ፕላትፎርማችሁ በተቻለ አቅም ኮንሲስታንትሊ ስማችሁም ዩዘር ኔማችሁም ተመሳሳይ ቢሆን ሪኮመንድ ይደረጋል እና ደግሞ ሲምፕል እና ሾርት የሆነ ነገር ዩዘር ኔማችሁ ላይ መቀመጥ መቻል አለበት። ሶ በሁለተኛ ደረጃ ደግሞ ባዮአችሁን ኦር ደግሞ ባዮ ላይ የምታስገቡትን አጠቃላይ ኢንፎርሜሽኖች ክራፍት ማድረግና ኢንጌጅ መሆን መቻል አለባችሁ። ስለናንተ ኢንፎርሜሽኖች ስለናንተ ቢዝነሶች ኢንፎርሜሽን መግለጽ መቻል አለበት። ሶ ባዮአችሁን በደንብ ኦፕቲማይዝ ማድረግ ይኖርባችኋል። ከዛ ውጪ እንደ አጠቃላይ ፕሮፋይላችሁን ዲቴይላችሁን ሎጓችሁ ሊሆን ይችላል ስለናንተ ቢዝነስ አውራችሁ ሎኬሽናችሁ እያንዳንዱ ነገር ኢን ዲቴይል ማስገባት መቻል አለባችሁ። ሶ እነሱን ነገር ካረጋችሁ አብሶ ደግሞ ዩኒክ ሴሊንግ ፖይንት የምንላት ወር ደግሞ ዩኒክ ፊውቸራችሁን ሃይላይት በደንብ ማድረግ መቻል አለባችሁ። ዘን ኮንተንታችሁን ኢንጌጅ በሆነ ወይ የተለያዩ ኮንተንት ታይፖችን ላስት ላይ የሚያየናቸውን ሚክስ በማድረግ ፐብሊሽ ማድረግ ይኖርባችኋል ማለት ነው። ሶ ፕላትፎርማችሁን እንደ አጠቃላይ በዚህ ወይ ኦፕቲማይዝ እናደርጋለን። ዘን ዲቨሎፕ ኮንተንት ስትራቴጂ ነው። ዲቨሎፕ ኮንተንት ስትራቴጂ ላይ ደግሞ በዋናነት ኮንተንታችንን ዲቨሎፕ እናደርጋለን ኦር ደግሞ ኮንተንታችንን ስትራቴጂ እናስይዘዋለን። ምን አይነት ኮንተንት እናዘጋጅ? ላስት ላይ ተናቸዋል ኮንተንት ፒላሮችን። ስለዚህ ኤዱኬሽናል ኮንተንት እናዘጋጅ፣ ኢንጌጅ የሚያደርግ ኦር ደግሞ ኢንተርቴን የሚያደርግ ኮንተንት እናዘጋጅ፣ ሰዎችን ሊያሳትፍ የሚችል ላይክ ቻሌንጆችን፣ ጥያቄና መልስ ነገሮችን፣ ምን አይነት ነገሮችን እናዘጋጅ? በኤዱኬሽን ነገር ከሆነ ደግሞ ላይክ ኢንዱስትሪያችን ላይ ፎከስ ያደረጉ ኢንሳይቶችን እንስጥ፣ ቲፖችን እንዴት ነው ጋይድ የምናደርገው የሚለውን ነገር ፋይን ካደረግን በኋላ ፕሮሞሽናል ከሆነ ስለ ፕሮዳክታችን ሃይላይት ምን አይነት ዲስካውንቶች ካሉን አዲስ መጀመር ያለብን ነገሮች ካሉ እነሱን ነገሮች ሜንሽን እናደርጋለን። ፕላስ ደግሞ ቪዥዋላይዝ የሆኑ ነገሮች አብሶ ደግሞ አሁን ላይ ሞር ቪዲዮ ሃይር ኢንጌጅመንት እያመጣ ነው ከቴክስትና ከኢሜጆች በበለጠ መልኩ ማለት ነው። ስለዚህ ሞር ወደ ቪዲዮ ማርኬቲንግ ዲጂታሉ ዓለም ላይ በደንብ እየመጣን ነው ማለት ነው። ሶ እነሱን ነገሮች በደንብ እናስተካክላለን ማለት ነው ስትራቴጂያችን ላይ። ሶ እንደ ስትራቴጂ ኮንተንታችን ምን አይነት ፒላር ይኖረው በምን አይነት ወይ ዴሊቨር እናደርገው የሚለው ነገር እያንዳንዱ ነገር ከካፕሽን አንፃር ምናምን ዲቨሎፕ እናደርጋለን። ሶ ይሄንን ነገር ዲቨሎፕ ስናደርገው ሾርትሊ ሜንሽን ለማድረግ ያክል በዚህ ሴሽን እነዚህን 4 ሳይክሎች እንጠቀማለን። ፈርስት ዋን ሪሰርች ነው። ቅድም እንዳልኳችሁ ሪሰርች ፓርት ላይ ኮምፒውተሮቻችንን ቼክ እናደርጋለን። ምን አይነት ኮምፒውተሮች አሉን፣ ከማርኬት ውስጥ ምን እየተሰራበት ነው፣ ሶሻል ሚዲያው ላይ አሁን ላይ ከረንትሊ ምንድነው ያሉት፣ ከኛ ጋር ማች የሚያደርጉት ነገሮች ምንድናቸው የሚሉትን ነገሮች እንደ አጠቃላይ ሪሰርች እናደርጋለን። ዘን ሪሰርች ካደረግን በኋላ ፕላኒንግ ላይ እንመጣለን። ሶ ፕላኒንግ ላይ ስንመጣ ደግሞ
ኮንተንት ፒላራችንን ሰሌክት እናደርጋለን። ምን አይነት ቶፒኮችን ኦር ደግሞ ፖስቲንግ ስኬጁላችን ምን መምሰል አለበት፣ መቼ ነው ፖስት የምናደርገው፣ ኮንተንት ካላንደራችንን ዲቨሎፕ እናደርጋለን። ሶ ፕላኒንግ ላይ እነሱን ነገሮች ዴሊቨር ካደረግን በኋላ ደግሞ ወደ ኢምፕሊሜንቴሽን እንመጣለን። ኢምፕሊሜንቴሽን ላይ ደግሞ ላይክ አይዲያሊ ዲቨሎፕ የተደረጉትን ፕላን ያደረግናቸውን ነገሮች ዲቨሎፕ የማድረግ ኤክስኪዩት ወደ ማድረግ ነገሮች እንመጣለን ማለት ነው። ላይክ በካፕሽን የተጻፉ ነገሮች ካሉ ወደ ዲዛይኒንግ ወደ ቪዲዮ መቀየር፣ ቪዲዮን መስራት፣ ፐብሊሽ ማድረግ፣ ፕሮሞትን መስራት ከሆነ አድ ፕሮሞት ማድረግ፣ ከኦዲየንሶቻችን ጋር ኢንጌጅ ማድረግ፣ እነዚህ ነገሮች ሞር ኢምፕሊሜንቴሽን ላይ ኢምፕሊሜንት እያደረግናቸው እንመጣለን ማለት ነው። ደን ደግሞ ኢቫሉዌሽን አለ። ኢቫሉዌሽን ደግሞ የሰራነውን ነገር ፐርፎርማንሳችንን ቼክ እናደርጋለን እንዴት ነው የሚለውን ነገር ማለት ነው። ሶ እንደ አጠቃላይ ኮንተንት ካላንደር ስንል ላይክ ኦርጋናይዝ የምናደርግበት ወይ ነው። ኮንተንት ካላንደራችን ምን ሰራን ኦር ደግሞ ስኬጁል የምናደርግበት እያንዳንዱን ነገር መቼ ምን ይፖስተታል የሚለውን ነገር ዲፋይን የምናደርግበት ወይ ነው ማለት ነው። ላይክ እንደ ምሳሌ ሃይላይትስ ለምሳሌ ብሎግ ፖስት ሊኖረን ይችላል። ሃይሪንግ የምንቀጥረው ነገር ተዋወቋቸው፣ ላውንች የምናደርገው ነገር አለ፣ ኒውዮርክ ላይ የሆነ ኢቨንት አለ ምናምን ብለን ቀኖቹን እናስቀምጣለን። ዘን ደግሞ ምን ኤሪያ ላይ ኦር ደግሞ ምን ቶፒክ ላይ እንዳሉ ፕላትፎርሞቹን፣ ከዛ የተለያዩ ኮንተንት ካላንደር ቴምፕሌቶች አሉ። ስለዚህ እነዛን በመጠቀም በዚህ አይነት ወይ ሪማይንድ እንዲያደርገን እያንዳንዱን ነገር እናስቀምጣለን። ከካፕሽን አንጻር ሃሽታጉን፣ ኢሜጆቹን ምናምን በደንብ እናስቀምጣለን ማለት ነው። ዘን ኮንተንት ካላንደራችንን ዲቨሎፕ እናደርጋለን። ሶ ደን ዲቨሎፕ ካደረግን በኋላ ፕሮባብሊ እያንዳንዱ ሶሻል ሚዲያ ስኬጁል ማድረጊያዎች አሉት። ስኬጁል እያደረግን ፖስት እናደርጋለን። ደን ፖስት ከተደረገ በኋላ ኢንጌጅመንት ኤንድ ቢልድ ኮሚኒቲ አለ ስቴፕ 5 ላይ። ሶ ምንድነው ይህ ኮንሰፕቱ? ላይክ ፖስት ያደረግነውን ነገር አንደኛ ሰዎች ኮመንት ሊያደርጉ ይችላሉ፣ ሜሴጅ ሊያደርጉ ይችላሉ። ስለዚህ ቶሎ ሪፕሌይ ለማድረግ መሞከር፣ ኮመንቶችን ሪፕሌይ ማድረግ፣ ፕላስ ደግሞ ቻሌንጆችን ማመቻቸት ወር ደግሞ ቻሌንጅ የሚያደርጉ ነገሮችን ሰዎች ሊሳተፉ የሚችሉት ሜካኒዝሞቹን ላይክ ይገምት ሸለሙ ሊሆን ይችላል፣ የባላት ጥያቄዎች፣ የተለያዩ በየመሃሉ የሚጠየቁ ጥያቄና መልሶች ሊሆን ይችላሉ። ሶ በዛ ወይ ኦዲየንሶቻችንን ፓርቲሲፓንት እንዲያደርጉ ማድረግ፣ ፕላስ ደግሞ ከኢንፍሉዌንሰሮች ጋር ሞር አብሮ መስራት ያስፈልጋል ማለት ነው። ስለዚህ ሌላኛው ምን አለ? ፔዳዶችን ደግሞ መጠቀም። ላይክ ባለፈው ስናወራ ኮንተንት ላይ ኦርጋኒክ እና አድቨርታይዚንግ ብለናል ፒፒሲ ላይ ሜንሽን ስናደርግ። ሶ ኦርጋኒክ ኮንተንቶች እንዳሉ ሆነው አድ ነገሮችን የምንጠቀም ከሆነ ቤዝድ ኦን አወር በጀት እና ስትራቴጂ አድ ነገሮችን መጠቀም ሞር ፐርፎርማንሳችንን ኦርጋኒክሊ ሪች ማድረግ ያልቻልናቸውን ነገሮች ከፍለን ሪች ማድረግ፣ ፕላስ ደግሞ ሾርት ተርም የሆኑ ካምፔኖች ካሉ የቀናቶች ለምሳሌ የሆነ ቲሸርት የሩጫ ቲሸርት አሳትሜ 1 ሳምንት 2 ሳምንት ነገር ከቀረኝ ጊዜያዊ ነው። ላይክ ከ2 ሳምንት በኋላ ሩጫው ይካሄዳል። ስለዚህ ከዛ በኋላ ያንን ቲሸርት የሚገዛ ሰው አይኖርም። ሶ እንደነዚህ አይነት ጊዜያቶች ላይ ምን እጠቀማለሁ? አድቨርታይዚንግ እጠቀማለሁ፣ አዶችን መስራት። ሶ ሾርትሊ በደንብ ሰዎች ጋር ናሮ በሆነ ታርጌትድ ባለፈው እንዳወራ ነው ኢንተረስታቸውን በሰሌክት በማድረግ ዲሞግራፊክን፣ ሎኬሽናቸውን፣ ቢሄቪየራቸውን ሰሌክት በማድረግ እነሱ ጋር ኤግዛክትሊ መድረስና ዴሊቨር ማድረግ እንችላለን። ሶ ስለዚህ ፔድ አድ ነገሮችን መጠቀም ፕላስ ደግሞ እያንዳንዱን የሰራናቸውን ነገሮች ሞኒተር ማድረግ ያስፈልጋል። ላይክ ምን ሰራው የሚለውን ነገር ትራክ ማድረግ ያስፈልጋል። ከኢንጌጅመንት አንጻር ወር ደግሞ ላይክ ኮሜንት ሼር ከምንለው አንጻር ስንት ሰው ጋር ደረሰልኝ፣ ሪች ወር ደግሞ ኢምፕሬሽን በምንለው ሊድ ጀነሬት አድርገናል ወር ደግሞ ኮንቨርዥን ሴልስ አምጥተናል የሚለውን ነገሮች በኢትዮጵያን ኮንቴክስት ሴልስ ማምጣት እንኳን ያን ያህል ላይክ ኤግዛክትሊ ዲተርማይን ማድረግ አንችልም በዲጂታል ማርኬቲንግ የመጣውንና በትራዲሽናል ማርኬቲንግ የመጣውን ሴልስ። ነገር ግን በተቻለ አቅም በደንብ አይደንቲፋይ ለማድረግ መሞከር ፕላስ አናሊቲክስ ቱሎችን መጠቀም። ላይክ እያንዳንዱ ቱሎች ወደ ቢዝነስ ከቀየርናቸው አናሊቲክስ ቱሎች አሏቸው። ሶ ፌስቡክ ኢንሳይት አለ፣ ኢንስታግራም አናሊቲክስ አለ፣ ሊንክድን አናሊቲክስ አለ፣ በዌብ ትራፊክ ነገሮችን ደግሞ ካየን ጎግል አናሊቲክስ አለ። እያንዳንዱ ሶሻል ሚዲያዎች አናሊቲክስ ቱሎች አላቸው። ስለዚህ እሱን በመጠቀም ሞኒተር ማድረግ አለብን። ኮምፒውተሮቻችን ምን እየሰሩ ነው የሚለውን ነገር ሶሻል ሚዲያ ፖዚሽኒንጋችንን ማወቅና መረዳት መቻል አለብን። ሶ ከኢንጌጅመንት አንጻር ቅድምም እንዳልነው ከሪች እና ከግሮዝ አንጻር እያንዳንዱ ነገር በዳታ ቼክ ማድረግ አለብን። እሱን ነገር ቼክ ካደረግን በኋላ ኦልዌይስ the last ስቴጅ የምትሆነው
adjust strategy ነው ሶ ፐርፎርማንሳችንን ካየን በኋላ ምን አይነት ስህተቶች አሉብን or ደግሞ ምን አይነት ኮንተንቶች ሞር አሪፍ እየታዩልን ነው የትኞቹ ኮንተንቶች ናቸው ቤስት የሆኑና ሞር ሰዎች ኢንጌጅ እያደረጉ ያሉት ፕላስ ደግሞ የትኛው ታይም ላይ ነው ፖስት ሳረግ ሞር ፍሪኩዌንስሊ ሰዎች በደንብ የሚያዩት በሳምንት ስንት ጊዜ ፖስት ሳረግ ነው እነዚህ ነገሮች ብዙ ሰው ጋር ኦዲየንስ ጋር የሚደርሰው or ደግሞ ብዙ ሰዎች ኢንጌጅ የሚያደርጉት ምናምን የሚሉትን ነገሮች በደንብ ቴስት እናደርጋለን ሶ every digital marketing or ደግሞ digital world ላይ without testing ምንም ነገር ፐርፌክት የሚሆን ነገር የለም ሶ ማንንም ዲጂታል ማርኬተር ብትጠይቁ መጀመሪያ ኤኒ ቢዝነስ ጋር ኢንተራክት ሲያደርግ or ደግሞ ኤኒ ቢዝነስ ጋር ስራ ሲጀምር መጀመሪያ ቴስት አድርጎ ነው የሚነሳው because ኢስቲሜት የሚያደርገው ከኤክስፔሪየንስ ኢስቲሜት የሚያደርገው ዳታዎች ይኖራሉ ነገር ግን ለዛ ካምፓኒ ሊሰራም ይችላል ላይሰራም ይችላል ስለዚህ እሱን ነገሮች ቴስት ያደርጋል ማለት ነው ሶ ቴስት ካደረገ በኋላ the new approach ብሎ ከስትሬንግዙም ከዊክነሱም እያሻሻለ ይመጣል ማለት ነው ስትሬንግዙንም እየቀጠለ ይመጣል ዊክነስ ደግሞ ካለበት ዊክነሱን እያረመው ይመጣል ሶ በተቻለ አቅም ሞር አዳዲስ ፊቸሮችን ቼክ ማድረግ ለምሳሌ ቲክቶክ ላይ ስቶሪ ነገሮች አሉ or ደግሞ ኢንስታ ላይ ስለዚህ ቴሌግራምም ስቶሪ እያንዳንዱ ነገሮች ስቶሪ ካላቸው አዲስ ፊቸር ከሆነ ስቶሪዎችን ቼክ ማድረግ ላይቭ ቪዲዮዎችን ላይቭ መግባት ሊሆን ይችላል ሪልስ እንደነዚህ አይነት ነገሮችን ኤክስፐሪመንት ማድረግ ቼክ ማድረግ without checking የሚታወቅ ነገር ስለማይኖር ማለት ነው ፕላስ ኮል ቱ አክሽኖችን እየቀያየረና ክሬቲቭስ ሚንስ ላይክ ግራፊክሳችሁ ቪዲዮአችሁ or ደግሞ ካፕሽናችሁ የምትጽፉት ጽሁፎች ማለት ነው ክሬቲቭ ይባላሉ በአድ ቋንቋ ሶ አድ ክሬቲቫችሁን በደንብ ቼክ ማድረግ ቴስት ማድረግ እየቀያየራችሁ መሞከር ይኖርባችኋል እንዲሁም ደግሞ ኮል ቱ አክሽን ሚንስ ሰዎች አክሽን እንዲወስዱ የምናበረታታበት ዌዎች ናቸው ላይክ ሬጂስተር ናው ኮል ናው ሜሴጅ ናው ቡክ ናው አፖይንትመንት ናው ምናምን የሚሉ ሰዎች አክሽን እንዲወስዱ የምናደርግበት ዌይ ነው ስለዚህ እነዚህን ዌይ በመጠቀም ሶሻል ሚዲያ ማርኬቲንግ ስትራቴጂያችንን ዲቨሎፕ ማድረግ እንችላለን ማለት ነው ሶ እቺ ፓርት አለች እቺኛዋ ፓርት ከላስት ላይ የተረፈች ናት ስለዚህ ኦልሞስት ሰመራይዝ አደርግ ሁሉንም እነዚህ ነገሮች ላይ ስለምናገኛቸው በዚህ ሰመራይዝ አደርግላችኋለሁ ስለዚህ የዛሬ ሴሽናችን እዚህ ላይ ፎከስ ያደረገ ነው ማለት ነው ስለዚህ አሁን ወደ እናንተ ላምጣውና መድረኩን ኦኬ ሶ ዳግማዊ አንሚዩት ብለ መቀጠል ትችላለህ እሺ አሪፍ ፕሬዘንቴሽን ነው ቴንክ ዩ እናመሰግናለን ጥያቄ ምንድነው አሁን አንዳንድ ብራንዶች ለምሳሌ የሆነ ባለፈው ያዩት የነበረው እንት ነበርና የዩኒ ሴትንችና ሂዩማን ሄር ምናምን ነገር ነው የምትሸጠው እና አሁን የሳን ኦዲየንስ ግሮ ማድረግ ብንፈልግ ምን አይነት መንገዶች መጠቀም እንችላለን ማለት አንዳንድ ብራንዶች ትንሽ ይከብዳሉ ለማሳደግ ይከብዳልና እንዴት አድርገን ማሳደግ እንችላለን አንዳንድ ብራንዶች አሉ ብዙም የማይመቹ እንትን ለማለትና እንዴት አድርገን ማሳደግ እንችላለን የሚለው ነው ጥያቄ ኦኬ ሶ ቅድስት እሺ አመሰግናለሁ አዶችን በመጠቀም ፕሮሞት ማድረግ ትችላላችሁ ብለህን ነበርና እነዚህ ነገሮች እንዴት ነው ልንሰራቸው የምንችለው ፕራክቲካሊ እንዴት ነው የምንሰራቸው ነው ጥያቄ ኦኬ እሺ ሶስታችሁን አድሬስ ላድርገውና እንቀጥላለሁ ሶ አድ ሶሻል ሚዲያዎች ላይ ሁሉም ኦልሞስት የሜታ ፕሮዳክቶች or ኢንስታግራም እና ፌስቡክ እንሰራለን ሊንክዲን አለ ቲክቶክ አለ ናው ደግሞ ቴሌግራምም አለ እንዳጠቃላይ ደግሞ ጎግል አዶችም አሉ ስለዚህ እያንዳንዱን ለማየት ያው ሰፊው ሴሽን ላይ የምንገናኝ ከሆነ ነው ፕራክቲካሊ ለማየት የምንሞክረው because ፌስቡክ ራሱ ጊዜ ይፈልጋል በትንሹ ለ3 ሰዓታት ይፈልጋል የፌስቡክ አድ ራሱ ራን ማድረግ ማለት ነው ስለዚህ ታይሚንግ ይፈልጋሉ ፕራክቲካል ነገሮችን ለማሳየት ነገር ግን ቼክ አድርጓቸው ዩቲዩብ ላይም አፕዴት ነገሮችን የቆዩ ሳይሆን ከ2-3 ዓመት የነበሩ ሳይሆን አፕዴት በ2026 ፖስት የተደረጉ ነገሮች ካሉ ፕራክቲካሊ ቲክቶክ ላይም እንዴት ይሰራል የሚለው ነገር ያንዳንዱን ነገር ፕራክቲካሊ ለማየት ሞክሩ አሁን ላይ ለማየት እዚህኛው ላይ ስለማንችል ማለት ነው አዶችን ስለዚህ እነሱ ነገሮች በእኛም ሳይት በቻልነው አቅም ዩቲዩብ ላይ ድሮፕ ለማድረግ እንሞክራለን አድ ስትሰሩ ያሉትን ነገሮች ከዛ ውጭ ግን ያው እናንተም ሪፈርና ቼክ ማድረግ ይተበቅባቸዋል ማለት ነው ከዛ ውጭ ደግሞ የተጠየቁት ከሂዩማን ሄር ብራንድ አንፃር ደግሞ ላይክ ሞር ኦፍ ሂዩማን ሄር እንደ ፋሽን ኢንዱስትሪ ውስጥ ነው ካተታል ብዬ ማስበው or ደግሞ ማጌጫ ከሚባሉት ቱሎች መካከል ስለዚህ ላይክ ሞር ወደ ታርጌት የምታደርገው ሰዎች
ከሴቶች ጋር ይሆናል ሞር ኮሚኒኬሽን። ስለዚህ አንደኛ ምን አይነት ሴቶች ምን አይነት ሂውማን ሄር ነው ሊፈልጉ የሚችሉት? ሶ አይ ቲንክ ኮንተንት ክሬሽን ላይ 70-30 ሩል የሚባል አለ። 70% ሞር ኤዱኬቲቭ እና ኢንፎርሜቲቭ የሆኑ ኢንፎርሜሽኖችን ሼር አድርጉ፣ 30% ደግሞ የፕሮሞሽናል የሆኑ ይዘቶችን ኮንተንቶችን ፎርማቲንጎችን ሼር አድርጉ የሚል ማለት ነው። ስለዚህ የተለያየ አይነት ኮንተንት የምታዘጋጅባቸው ሬሾዎች ወር ደግሞ ፎርማቶች አሉ። ሶ እነዛን ነገሮች ቼክ አድርጋቸውና በዛ ወይ ተጠቀም። አይ ቲንክ አድሬስ አድርጌላለሁ። እሺ ኦኬ ደን እዮብና ቤተልሔም ሲኩዌንስሊ ቀጥሉልኝ ጥያቄያችሁን። እሺ የኔ ጥያቄ የነበረው ቀደም የተወሰነ ሜንሽን አድርገዋል፣ ግን ትንሽ እንትን ስላለኝ ነው ግራ ስለገባኝ ነው። አሁን ሶሻል ሚዲያ ማርኬቲንግ ላይ ሶሻል ሚዲያን እንደ ሴልስም ልንጠቀመው እንችላለን አይደል? ሴልስ እንደማምጫ ማለት ነው። እና ሪተርን ኦን ኢንቨስትመንት በሶሻል ሚዲያ የመጣን ሪተርን ሴልስ እንዴት ነው ቢዮንድ ላይክ ኮመንት እና ከፎለሩ ሌላ እንደዚህ ከሴልስ የሚመጡትን እንትኖች እንዴት ነው ሜዠር ልናደርጋቸው የምንችለው ነው አንደኛው ጥያቄ። ሁለተኛው ጥያቄ ከኤአይ ጋር የተገናኘ ቤስት የምትላቸው ኤአይ ቱል ሪኮመንድ የምታደርገን ካለ ከኮንተንት ክሪኤሽን ከኦዲየንስ ሪሰርች ወይም የሆነ ካምፔን ኦፕቲማይዜሽን አንጻር አናላይሲስ ለመስሪያ ቤስት የምትላቸው ኤአይ ቱል ሪኮመንድ ብታደርገን ካለ ቴንክ ዩ። እሺ ሶ ቤተልሔም። ኦኬ እሺ መጀመሪያ አመሰግናለሁ ማለት ፈልጋለሁ። ምንድነው እኔ የተማርኩት ከዚህ ለሰን ከዛሬው ስፔሻሊ ብዙ ጊዜ እናያለን የተባሉትን ኮንተንቶች አድስ እናያለን ቲክቶክ ላይ ኤኒ ሶሻል ሚዲያ ላይ እና ምንድነው እንደ ዝም ብለን ስክሮል ስናደርግ ከኋላው ላይክ አዘጋጆቹ ኦር ክሬተሮቹ ፑት ያደረጉትን ኤፈርት ብዙ ጊዜ እንትን አቴንሽን ሰጥተን አናየውም እና አቴንሽን ሰጥተን እንትን ብዙ ሂደቶችን ሄደው መስራታቸውን እንድናቅ ስላደረግን አመሰግናለሁ ማለት እፈልጋለሁ። እና የኔ ጥያቄ ምንድነው እንትን ላይ ቅድም በምን እንደመጣ ኮንትሮል ማድረግ እናያለን ወይ ደግሞ እንዴት እንደመጣ ማወቅ እንችላለን ብለህ ነበር። አሁን ለምሳሌ ከምን እንደመጡ በቲክቶክ ነው የመጣው ኦር ኢንስታግራም ነው የመጣው የሚለው እና እንደዛ ስትለን ጊዜ አሁን ለምሳሌ የሆነ ዌብሳይት ሊንክ አግኝተህ ከዛ ወደዛ ክሊክ አድርገህ ስትገባ ከየት ነው ሪፈር አድርገህ የመጣኸው ተብለህ የሆኑ ሶሻል ሚዲያዎቹ ኦር አይነቶቹ የተጠቀምከባቸው ሜንሽን ይደረጋሉ እሱ ላይ እና አሁን ለምሳሌ ከቴሌግራም ነው የመጣሁት ኦር ቲክቶክ ላይ አግኝቼው ነው የመጣሁት ምናምን ትላለህ እና እሱን ለማለት ፈልገህ ነው ወይስ እንዴት ነው አናላይዝ የምናደርገው ከየት እንደመጡ ለከስተመሮቻችን? አመሰግናለሁ። እሺ ሶ እነዚህን ነገሮች አድሬስ እናደርግና ኮንክሉድ እናደርጋቸዋለን። አይ ቲንክ ሌላ ጥያቄ የለም። ስለዚህ ላይክ ኦልሞስት የሁለታችሁም ተቀራራቢነት ስላለው የመጀመሪያው ጥያቄው ሜጀር እንዴት ነው ሪዛልት ልናደርግ የምንችለው ነው። ሶ ያንቺም ደግሞ ከስተመር ከየትኛው እንደመጣ በምን አይነት ወይ ነው ልንረዳ የምንችለው ነው። ሶ በሶሻል ሚዲያ ፕላትፎርሞቹ አንጻር ሜጀር የምናደርጋቸው ነገሮች አሉ። ኢንሳይት ላይ ስንገባ ሞር ኦፍ ፐርሰናል ስለምትጠቀሙ ወደ ፕሮፌሽናል ወር ደግሞ ቻናል ክሬት ካደረጋችሁ እያንዳንዱ ነገር ይመጣላችኋል። ላይክ ለምሳሌ ቴሌግራም ላይ ስታቲስቲክስ ማያ ቼክ ማድረጊያ አለች። ስለዚህ እሷ ላይ ለምሳሌ ክሊክ አድርጋችሁ ቻናል ካላችሁ እነሱ ነገሮች ላይ ክሊክ ስታደርጉ ላይክ ከየት ነው የመጣው የሚለው ነገር እያንዳንዱ ብሪፍ ላይ ያስቀምጣል። ከግሩፕ ነው የመጣው ኦር ደግሞ አዘር ሊንኮችን ተጠቅሞ ነው እዚሁ ቴሌግራም ላይ ሰርች አድርጎ ነው ኦር ደግሞ ሌሎች ነገሮችን እያለ ሶ በዛ አይነት ወይ አይደንቲፋይ ልናደርግ እንችላለን። የመጀመሪያው እያንዳንዱ ፕላትፎርሞች ላይ ፐርፎርማንስ ቼክ ስናደርግ ኦር ደግሞ ኢንሳይታችን ቼክ ስናደርግ እነዚህ ነገሮች በደንብ ቼክ እናደርጋለን። ለምሳሌ ሞር ኦፍ ዩቲዩብ የምትመለከቱ ከሆነ የተለያዩ ፖድካስቶችን አንድ ቃላትን ይናገራሉ። አስተውላችሁ ከሆነ ኦልሞስት የዚህ ቪዲዮ ተመልካቾች 70% ያክል ሰብስክራይብ ሳያደርጉ ነው የሚያዩት፣ ዳታችን ያሳየናል የሚል ነገር ሞስት ኦፍ ይናገራሉ። አስተውላችሁ ከሆነ ሶ ያንን የሚሉበት ዝም ብለው ኦር ምናምን አይደለም። ሶ ዩቲዩብ ላይ ራሱን የቻለ ኢንሳይት አለ። ስለዚህ ስንት ሰው ነው ይሄንን ቪዲዮ ሰብስክራይብ ያላደረገ ሰው ያየው፣
እንዲሁም ደግሞ ሰብስክራይብ ካደረጉት ውስጥ ስንት ሰው አይቶታል የሚለው ነገር እያንዳንዱ ነገር ዳታ ይሰጠናል። ፕላስ የት ሀገር ነው የታየው፣ የት ሪጅን ነው ሁላ ላይክ አዲስ አበባ ነው፣ አዋሳ ነው፣ ኦሳና ነው፣ ደሴ ነው፣ የት ነው የታየው ኤሪያው ኤግዛክት ኤሪያዎቹን የትኛው ኤጅ ሬንጅ ነው ያየው እያንዳንዱ ነገር ስፔሲፊካሊ ዳታዎችን እናገኛለን የኦዲየንሶቻችንን። ስለዚህ በዛ ወይ ነው አንደኛ ከየት መጡም የሚለው ሞር ኦፍ ለምሳሌ የዩቲዩብ ከሆነ እዛው ላይ ከዩቲዩብ ነው የመጣላቸው ዩቲዩብ ላይ ገብተው ሰርች አድርገው ነው ኦር ደግሞ አዘር ሪዳይሬክት አድርገው ነው የሚለውን ነገር ከሌሎች ሊንኮች እነሱን ነገሮች እዛው ላይ በግልጽ ይቀመጣሉ ቼክ ስናደርግ ማለት ነው አናሊቲክሳችንን። ስለዚህ ዋን ዌይ እዛ ላይ ነው የምናገኛቸው። በሁለተኛ ደግሞ ስቲል ነው በኢትዮጵያ ኮንቴክስት ፉሊ ትራክ ማድረግ አንችልም። ከአንደኛው ጥያቄ ጋር ሪሌትድ ሳደርገው ላይክ ከየት መጡ የሚለውን ነገር ሴልስ ድራይቭ ለማድረግ ኤግዛክትሊ ዲጂታል ፉሊ ዲጂታል የሆነ ሲስተም የለንም በኢትዮጵያ ኮንቴክስት። ስለዚህ ሞር ኦፍ ምን ጣል እናደርጋለን ትራዲሽናል ነገሮችን ለምሳሌ መተው ኦር ሲገዙ ኦር ደግሞ ዴሊቨር ሲያደርጉ የተለያዩ ፎርሞችን ማዘጋጀት ዋን ኦፍ ዘ ትሪክ። ሶ ከየት ነው የገዛችሁት የሚለውን ጥያቄ መልስ እንዲሰጡ ማድረግ። ለምሳሌ አንድ ሆቴል ላይ ኦር ደግሞ አንድ ሆስፒታል ላይ ብለን እናስብና ሰዎች ከየት ነው የሚመጡት የሚለውን ነገር አንደርስታንድ ማድረግ ይከብደናል። ዲጂታልም ላይ ይኖራል፣ በሰውም ደግሞ በቃል የሚነጋገሩ ነገሮች ይኖራሉ። ስለዚህ ከዚህ በፊት በሰው ሰምቶ ምናምን የሚመጣ በፍሬንድ ሪኮሜንዴሽን ምናምን የሚመጣ ሰው ይኖራል። እንዲሁም ደግሞ ሶሻል ሚዲያ ላይ አይቶም ደግሞ የሚመጣ ይኖራል። ሶ ያንን ፎርም ስናስሞላ ካርድ ምናምን ለማውጣት ምናምን ነገሮች እናደርጋለን። ስለዚህ ያኔ እንዲሞሉ እናደርጋለን። ከየት ነው የመጣችሁት የሚለውን ነገር አድሬስ ያደርጉልናል። ደን ዳታኛ ኮሌክት እናደርጋለን። ዛት ኢዝ ሲስተማቲካሊ ማድረግ ይችላል። ኪውአር ኮድ አዘጋጅተን ዲጂታል ፎርሞችን አዘጋጅተን ለኛም ዲጂታሊ እንዲሆንልን ማለት ነው። ስለዚህ ዋን ኦፍ ዘ ትሪክስ ምንድነው እንደነዚህ አይነት ነገሮችን ፎርሞችን መጠቀም። ዘ ሴም ቲንግ አደም ስትሰራ እንደዛ ነው የምታደርገው። ላይክ ሊዶችን ስታገኝ ወር ደግሞ ሴልሶችን ስትፈልግ ፖቴንሻል ከስተመር ስትፈልግ የምታደርገው ሜካኒዝም ፎርም ነው የምታዘጋጀው። ሶ ፎርሙ ላይ ዳታቸውን ፊል እንዲያደርጉና ኮሙኒኬት እንድታደርጋቸው ማለት ነው። ስለዚህ በዛ ወይ ከየት እንደመጡ ዲጂታል ላይ ከየትኛው ፕላትፎርም እንደመጡልን አይደንቲፋይ እና ማድረግ እንችላለን ማለት ነው፣ መረዳት እንችላለን። ሶ አንደኛው ከዚህኛው ነው ጥያቄ። ሁለተኛ ደግሞ ከኮንተንት ሪሰርች አኳያ የትኛውን ብንጠቀም ኤአይ ቱሎች ላይክ ሞስትሊ ፉሊ ኤአይም ባለፈውም ጆሲም አውርቶታል። ፉሊ ኤአይዎችንም ኮንተንት ላይ መጠቀም የለብንም። ፋይናል አውትፑቱን ሪፋይን የማድረግ ወር ደግሞ ኤዲት የማድረግ የኛ ኃላፊነት ነው። ላይክ እነሱ እኛ በሰጠናቸው ፕሮምፕት መሰረት ስለሆነ ጀነሬት የሚያደርጉልን። ስለዚህ ሞር ጄሚናይ አሁን ላይ ለኮንተንት ከኮንተንት እና ከተለያዩ ነገሮች አንጻር ፕላስ ደግሞ ታይምም ካለን እናየዋለን። ዳላ ስቱዲዮ ላይ ማርኬቲንግ ካምፔን መስራት ትችላላችሁ። ሶ እሱም ዋን ዌይ ነው። አሁን ላይ ፉሊ ግራፊክሱንም ነገሮችን እንዳጠቃላይ ሁሉንም ቼክ አድርጉት በእናንተም ሳይድ። ሶ ታይም ካለን የሆነ እንትን ላይ ኦር ቪዲዮ እናስቀምጥላችኋለን ኦር ደግሞ ካምፔኑን አንድ አፍታ አሳያችኋለሁ በምን አይነት ወይ ዴሊቨር እንደምናደርግ። ሶ ከዛ በተጨማሪ ደግሞ ራሱን ለምን ትጠቀምባቸው ላይክ ለምሳሌ ሞር ሪኮመንደብል አስ ዲጂታል ማርኬቲንግ በቪዲዮ ኤዲቲንግ ካብከት ነው። እሱም ኤአይ ቱል ስለሆነ ዋን ኦፍ ነገሮችን ኢዝሊ ስለምሰራበት ከአዶቤ ፕሪሚየም እና ከአፍተር ኢፌክትስ ውጪ ከፕሮፌሽናሊዝም ውጪ ሶ ኤአይ የምትጠቀመው አንደኛ ከቪዲዮ ኤዲቲንግ ፐርስፔክቲቭ እሱን ነው። ከግራፊክስ ፐርስፔክቲቭ ደግሞ ለምሳሌ ካንቫን ትጠቀማለህ፣ ማይክሮሶፍት ዲዛይነርን ልትጠቀም ትችላለህ። ላይክ ፒካርት ነገሮችን የስልክ ነገሮችን ልትጠቀም ትችላለህ። ሶ እነዚህ ኤአይ ቱሎችን ኢንክሉድ ስላደረጉ ማለት ነው። ሶ ከዛ በተጨማሪ ደግሞ ላይክ ኮንተንት ሪኮመንድ ከሚያደርጉ ኦር ደግሞ ኢንሳይቶችን ከሚሰጡ አንጻር ለምሳሌ አንሰር ዘ ፐብሊክ አይ ቲንክ ሊሚቴሽን ይኖረዋል፣ ግን ኪወርዶችን ሰዎች ምን ብለው ሰርች እንደሚያደርጉ ምን አይነት ኮንተንቶች ተፈላጊነት አላቸው የሚለውን ነገር እዛ ላይ ማየት ትችላል አንሰር ዘ ፐብሊክ። ሁለተኛ ደግሞ ጎግል ትሬድ አለ።
ማይንድ እሱም ዋን ኦፍ ነው። አንደኛው ሰጀስት የሚያደርጉ ነገሮች አሉ። ሰዎች ምን አይነት ቶፒክ ላይ ወር ደግሞ ምን አይነት ነገሮች ላይ አቴንሽን ይሰጣሉ የሚለውን ኢን ወርልድ ዋይድ ሰፋ ያለ ዳታዎችን ይሰጣል። ሶ ከዛ ውጪ ኖርማሊ አሉ። ሶ እንደነዚህ አይነት ኤስኢኦ አካባቢ ላይ ደግሞ ቼክ ለማድረግ ስትፈልግ ሴምረሽ አለ። የተለያዩ እንትኖች አሉ ቼክ የምታደርግባቸው። ስለዚህ እነዛን ወይ መጠቀም ትችላለህ። አይ ሆፕ አድሬስ በመጠኑም ቢሆን አድርገናል። ኦኬ እሺ አቤኒ ኖርማሊ ሰመራይዝ እናደርጋቸውና ምን ኮንሰፕቶችን ተመለከተን የሚለው አድሬስ እናደርገዋለን። ኦቨርኦል ግን ኮንክሉድ እናደርገው። ሶ ይሄኛው ስላይድ ላስት ላይ የነበረን ዲጂታል ማርኬቲንግ ኦቨርኦል ፕሮሰሱ ምን ይመስላል የሚለውን ነው። ነገር ግን ኦቨርኦል ዛሬ የሚያየናቸውን ነገሮች ኮንክሉድ ያደርግልናል ብዬ አስባለሁ። ሶ እንደ አጠቃላይ ኖት ሶሻል ሚዲያ ብቻ ሳይሆን ይሄኛው የዲጂታል ማርኬቲንግ ነው። ስለዚህ እንደ ዲጂታል ማርኬቲንግ ኦቨርኦል ፕሮሰሱ ምን ይመስላል? ዘፈረስቷን ቢዝነስ ጎላችንን ዲፋይን ማድረግ ነው። ላይክ ቢዝነስ ጎላችን ምንድነው? ላይክ ከኦብጀክቲቫችን ምንድነው? ስማርት ጎላችን ማለት ነው ባጭሩ። ስለዚህ ስማርት ጎላችንን ዲፋይን እናደርጋለን። ዘን ስማርት ጎላችንን ዲፋይን ካደረግን በኋላ ኦዲየንሳችን ማን ነው የሚለው ጋር እንመጣለን። ሶ ኦዲየንሳችን ማን ነው በፐርሶና መልክ ዲፋይን እናደርጋለን። ላይክ በግሩፕ ኦር ደግሞ ሴግመንት የሆነ ኦዲየንስ ሊኖረን ይችላል። ስቱደንት ቲቸር እያለን እንደ ኢንዱስትሪው ልንይዘው እንችላለን። ካለበለዛ ደግሞ ኦልሞስት አንድ ሰውን ብቻ ሰሌክት አድርገን ለምሳሌ አበበ ከበደ የሚባል ሰው ቢኖር አበበ ከበደ እንላለን። እድሜው 28 ነው። የትምህርት ደረጃ አካውንታንት ነው ኦር ደግሞ ፕሮፌሽኑ አካውንታንት ነው እያለን ምን ይፈልጋል ላይክ ኢንተረስት ቤዙ እንደዚህ እነዚህ ነገሮች ቢሟሉለት ምንድነው ፔን ፖይንት የሚያደርገው ኦር ደግሞ ምን ያስፈልጓል የሚሉትንም ነገሮች ከቢሄቪየር አንፃር ባይ ዘ ዌይ እዚሁ ላይ ሜንሽን ለማድረግ ያክል ሶሻል ሚዲያዎች እናንተ ራሳችሁን ከምታውቁት በላይ ሶሻል ሚዲያዎቹ እናንተን ያውቋቸዋል። ቢኮዝ አድም የሚሰራው በዛ ዌይ ስለሆነ ማለት ነው። ቢኮዝ እያንዳንዱ ነገር ላይክ ስታደርጉ ይህ ሰው ማለት ይሄንን ኮንተንት ወዶት ነው ላይክ ያደረገው። ስለዚህ እንደነዚህ አይነት ኮንተንቶች ይመቹታል ብሎ አስዩም ያደርጋል ኤአይ ኦር ደግሞ አልጎሪዝም የምንለው ኮንሰፕት ማለት ነው። ስለዚህ በቢሄቪየር ሰሌክት የምናደርገው ለዛ ነው። ላይክ እናንተ በተደጋጋሚ የሚመጡላችሁ ለምሳሌ ቲክቶክ ላይ ብትመጡ በእኔ ሳይር ብትመጣው ቲክቶክ ፔጅ ላይ ስክሮል ስታደርጉ ሞር ኦፍ ማርኬቲንግ እና ዲጂታል ኮንሰፕቶችን ነው የሚመጣልኝ። ቢኮዝ እንደነዚህ አይነት ነገሮች በተደጋጋሚ ስለማይ እናንተ ጋር ሲሆን ደግሞ የተለያየ ነው ሁላችሁም ጋር የሚመጣላችሁ ቤዝድ ኦን ዩር ኢንተረስት እናንተ በምትፈልጉት ዌይ። ስለዚህ ቢሄቪየራችሁ ምንድነው የሚለው ነገር አይደንቲፋይ እናደርጋለን። ምን ሶሻል ሚዲያ ላይ ትኖራላችሁ ኦር ደግሞ ትገኛላችሁ የሚለውን አይደንቲፋይ እናደርጋለን። ሶ ታርጌት ኦዲየንሳችንን ዲፋይን ካደረግን በኋላ በዲሞግራፊክ፣ በቢሄቪየራል፣ በሳይኮግራፊክ፣ በጂኦግራፊካል ኤሪያዎችን ሰፓሬት ካደረግን በኋላ ሌሎች ካምፓኒዎች ቼክ እናደርጋለን። ላይክ እነዛ ካምፓኒዎች ምን አይነት ነገሮችን እየሰሩ ነው ኦር ደግሞ ሪሰርች ያልነው ቅድም ላይ መጀመሪያ ላይ ሶ ሪሰርች እናደርጋለን። ካምፓኒዎቹ ስዎት አናሊሲስ ሲባል እንሰማለን። ሞር ኦፍ ከፕሮጀክት አንፃር ኦር ደግሞ ፕሮጀክት ማኔጅመንት ላይ ያላችሁ ኦር በማኔጅመንት ላይ ያላችሁ ስዎት አናሊሲስ ይሰራል ኤኒ ነገር ላይ። ሶ ስትሬንግዛቸው ምንድነው፣ ዊክነሳቸው ምንድነው፣ ኦፖርቹኒቲያቸው ምንድነው፣ ትሪታችሁ ምንድነው የሌሎች ካምፓኒዎች የሚለውን ነገር ቼክ እናደርጋለን። ሶ ምን አይነት ሶሻል ሚዲያዎችን ይጠቀማሉ፣ ምን አይነት ኮንተንት ነው ቫይራል ያስወጣቸው፣ በምን አይነት ዌይ ነው ዴሊቨር ያደረጉት፣ ምን አይነት አዶችን ተጠቅመዋል፣ አድ ሰርተዋል ወይ፣ ሌሎች ነገሮችንም ከኮንተንት ዋይዝ ከፒላር ዋይዝ ብዙ ነገሮችን ቼክ እናደርጋለን፣ ኦዲት እናደርጋቸዋለን። ደን እንደሱ ካደረግን በኋላ ሴት በጀታችንን እንይዛለን። በኢትዮጵያ ኮንቴክስት ትልቁ ችግር ይሄ ነው። በጀት የለንም። ያው እንደ እንትን አካላት በጀት ሳይኖር ነው ስሩ የምትባሉት። ስለዚህ በጀታችሁ ምን ያህል ነው? ላይክ ኢንፍሉዌንሰር ለመቅጠር ያበቃችኋል ወይ ደግሞ አድ ለመስራት ይበቃችኋል ወይ? መጀመሪያ ነው ሴት አፕ የምታደርጉት። ሶ በጀት ካላችሁ ቀጣይ የምትሰሯቸው ነገሮች በደንብ ዲፋይን ማድረግ ትችላላችሁ ማለት ነው። ዘን በጀታችሁን ሴት ካደረጋችሁ በኋላ የትኛው ዲጂታል ቻናል ላይ ልገኝ? ኖርማሊ የቀደሙ ስናጠበው ሶሻል ሚዲያ ላይ ነው። ይሄኛው ደግሞ እንደ ዲጂታል ማርኬቲንግ ስለሆነ ከዲጂታል ቻናል ዋይዝ ነው። ላይክ ዌብሳይት ላይ ልገኝ፣ ሰርች ኢንጂን ኦፕቲማይዝ ላሰራ ኦር ደግሞ ኢሜል ማርኬቲንግ ላሰራ፣ ኤስኤምኤስ ማርኬቲንግ ላሰራ፣ ኢንፍሉዌንስ ማርኬቲንግ ላሰራ which one is more better የሚለው ነገር ሶሻል ሚዲያዎቹንም ኢንክሉድ አድርገን እነዚህ ነገሮች ዲፋይን እናደርጋለን። ከዛ በኋላ
creates engage content ነው like ኮንተንታችንን ኢንጌጅ በሚያደርግ ወይ ዲቨሎፕ እናደርጋለን ኮንተንት ካላንደርን በመጠቀም ቅድም ያየናቸውን ሶሻል ሚዲያ ላይ ኤግዛክትሊ ስንመጣ ያየናቸውን ነገሮች ከኮንተንት ካላንደር ዋይዝ ፕላስ ከኮንተንት ፒላር ዋይዝ እነሱን ነገሮች ክሬት እናደርጋለን ዲቨሎፕ እናደርጋለን then እነሱን ካደረግን በኋላ የተለያዩ ፕላትፎርሞች ወር ደግሞ ቻናሎች ላይ ፐብሊሽ እናደርጋለን ኦር ደግሞ ስኬጁል እናደርጋለን ሞር ሪኮመንደብል ስኬጁል ብታደርጉት አሪፍ ነው ሶ ስኬጁል ባደረጋችሁት ቁጥር ክላውድ ላይ ነው የሚቀመጠው ስለዚህ እናንተ ጋር መብራት ኃይል ስራ ቢገባ ባይገባ ለእናንተ ችግር አይኖረው ሶ መብራት ጠፋ አልጠፋ ኮኔክሽን ኖረ አልኖረ ምናምን አያሳቅቃችሁ አንድ ጊዜ ስኬጁል ካረጋችሁት ራሱ በታይሙ እናንተ ኦንላይን ሳትገቡ ፖስት ስለሚያደርገው ሞር ስኬጁል ብታደርጉት ሪኮመንደብል ሶ ስኬጁል ታደርጉታላችሁ ፕላስ ኢንጌጅ ታደርጋላችሁ ከኦዲየንሳችሁ ጋር እንዲሁም ደግሞ አናሊቲክስ ፐርፎርማንሳችሁን ቼክ ታደርጋላችሁ ምን ሰራው አሪፍ ነው ወይ ይሄ ነገር የሰራውት ነገር የሚለውን ቼክ ታደርጋላችሁ then ኦፕቲማይዝ ታደርጉታላችሁ ያሻሻላችሁ ትመጣላችሁ ማለት ነው ስለዚህ በዚህ አይነት ወይ ዲጂታል ማርኬቲንግ ላይ ሶሻል ሚዲያ ማርኬቲንግ ላይ ስትራቴጂያችሁን ዲቨሎፕ ታደርጋላችሁ ወር ደግሞ እነዚህን ፕሮሰሶች ታልፋላችሁ ማለት ነው ሶ የዛሬው ሴሽን እነዚህ ላይ ፎከስ ያደረጉ ናቸው ስለዚህ ሞር ኦፍ በወሬ ብቻ እንዳይቀር ኦር ደግሞ ቲዮሪቲካል ፓርት እንዳይሆን አንድ ታስክ ይኖራችኋል በስትራቴጂ ዋይዝ ኦር ደግሞ በሶሻል ሚዲያ ስትራቴጂ ማለት ነው ስለዚህ እንዴት ነው ዲቨሎፕ የምናደርገው የሚለውን ነገር ቼክ እናደርጋለን ማለት ነው ሶ ምንድነው ታስካችሁ ዲፋይን አደርግላችኋለሁ ኖርማሊ እስከ አርብ ዲፋይን እናደርጋለን የአርብ ክላስ ላይ ነገር ግን እንድትዘጋጁና እስከዛው በዚሁ ይሄን ሞጁልን ስለምንለቀው በዚሁ የራሳችሁን ዲቨሎፕ ያደረጋችሁ እንድትሄዱ አንድ የሶሻል ሚዲያ ስትራቴጂ ትሰራሉናላችሁ ላይክ እናንተ ሰሌክት በመታደርጉት ካምፓኒ ኦር ደግሞ አሁን ያላችሁበትም ካምፓኒ ሊሆን ይችላል የራሳችሁም ካምፓኒ ሊሆን ይችላል ኦር ሪል የሆነ ቢዝነስ ግን መሆን መቻል አለበት ላይክ ሶሻል ሚዲያቸውን ገብታችሁ ማየት የምትችሉት ፕሬዘንስ ያላቸው ካምፓኒ ቢሆን ሪኮመንድ እናደርጋለን ሶ የዛን ካምፓኒ ሶሻል ሚዲያውን ስትራቴጂውን ዲቨሎፕ ታደርጋላችሁ ላይክ ቼክ ታደርጋላችሁ ሪሰርች ታደርጉታላችሁ ምን አይነት ኮንተንቶችን እየሰሩ ነው የሚለውን then ሌሎች ካምፓኒዎችን ቼክ አድርጋችሁ ፎርማት እንልክላችኋለን በምን አይነት ፎርማት እንደምትሰሩ ስለዚህ በዛ ወይ በምን አይነት ወይ ዲቨሎፕ ልታደርጉት ትችላላችሁ ስትራቴጂውን ዲቨሎፕ ስታደርጉ ለራሳችሁም ሊሆን ይችላል ግዴታ የሰው ካምፓኒ መሆን የለበትም የራስ ካምፓኒ እንዲኖረው የማይፈልግ መቼስ ሰው አለ ብዬ አላስብም ስለዚህ ወደፊት ላይም ልተገብሩት የምትችሉት ሊሆን ይችላል ነገር ግን በምን አይነት ወይ ዲቨሎፕ ታደርጉታላችሁ የሚለው ነገር ፕራክቲካሊ ያየነው እንደነድ ዋን ኦፍ ዘ ዲጂታል ማርኬቲንግ ፕራክቲካል ፓርት ነው ይሄኛው የወረቀት ቢሆንም ማለት ነው ደግሞ የዲጂታል እንትን ቢሆንም ስለዚህ ይሄኛውን እንደ አንድ ታስክ ይኖረናል ማለት ነው ሶ ከዚህ በተጨማሪ ግን ኤኒ ጥያቄ ካላችሁ ሰፖርት ላይ ኮሙኒኬት አድርጉን በዋናነት ይሄኛውን ሴሽን ዲጂታል ማርኬቲንግ ትራካችንን ዴሊቨር የሚያደርጉልን አይረሴ ቴክ ሾው እና ሃሌታ ሶፍትዌሮች ናቸው ሶ ለሁለቱም ቴንኪው ማለት እንፈልጋለን ከዛ በተጨማሪ ባለፈውም እንዳልኳችሁ ፉል ኮርሱን ኖርማሊ ዲሊንግ ላይ ነን ያለውን ነገር እንጨራርስና ከዲሊንጉ አናውንስ የምናደርጋችሁ ይሆናል ሶ ሃፍ ፕራይስ ኦር ደግሞ ፉል ፍሪ እንድትማሩ ማለት ነው ሶ ኤኒ ጥያቄ ካለ ሰፖርት ላይ ሜንሽን ታደርጉልኛላችሁ ከዛ በተጨማሪ አቴንዳንሳችሁን መሙላታችሁን አትርሱ ታስካችሁን ያንንዱ ለመስራት ሞክሩ ቀጣይ ላይ ደግሞ ሞር የሚያስፈልግ ነገሮች ካሉ አስቀድመን አናውንስ እናደርጋችኋለን ሞር ፕራክቲካሊ ያየን ነገሮች ስለሚሆን የምናደርገው እነሱ ነገሮች ኦፕቲማይዝ ማድረግ ምናምን የምንሰራቸው ስራዎች ይኖራሉ ስለዚህ እነሱን አስቀድመን ድሮፕ እናደርግላችኋለን እነሱ ነገሮች ሴትአፕ አድርገን የአርብ ክላስ ላይ እንገናኛለን ማለት ነው ሶ መልካም ምሽት ይሁንላችሁ የአርብ ሰው ይበለን አርብ እንገናኛለን